በእግር ኳስ ዓለም ውስጥ እንዲህ አይነት ነገር ተፈጥሮም ተከስቶም አያውቅም። ለመጀመሪያ ጊዜ ነው እግር ኳስ በእንደዚህ አይነት ሁኔታ እየታመሰ የሚገኘው። አባል ሀገራት የፊፋን ጥያቄ ውድቅ ሲያደርጉ በዣን ኢንፋንቲኖ የሚመራው ፊፋ ጥብቅ ትዕዛዝ፣ ማስፈራሪያም ዛቻም ልኮላቸዋል። ዛሬ በትልቁ በሰበር መረጃ የምናደርሳችሁ ትልቅ ጉዳይ አለ። አብራችሁን ትቆያላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየት እናመሰግናለን። ፈጣን መረጃዎችን ከታማኝ የዜና ምንጮች እናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥናቸውን ጥንቅቅ ያሉ መረጃዎች ሁሉ እናስደምጣችኋለን። በመረጃ ሰዓታችን ባርሴሎናን እናስቀድማለን። የዝውውር ጉዳይና የቡድን ዜና ተይዟል። ማድሪድ ቤት ሰበር መረጃ አለን፣ እናነሰዋለን። የአውሮፓ አያላን ክለቦች በዝውውር ወቅታዊ ጉዳዮች እናካፍላችኋለን። ፊፋ ቀጭን ትዕዛዝ አስተላልፏል። ዛቻም ያለው ነገር ነው። ውድ ቤተሰቦቻችን የፊፋን ዛቻ እናደርሳችኋለን። ላይክ እያደረጋችሁን አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም በርከት ያሉ ጥንቅሮችን ይዘናል። የዝውውር መስኮቱን በስፋት እናነሳለን። በርከት ያሉ ዝውውሮችን በሀያላን ክለቦች ዘንድም ሰምተናል። በዝውውር መስኮቱም ቶትናም ተጫዋች ላይ ያስፈርም ፍላጎት አለው፣ ጉዳዩ እናነሳዋለን። ማንቸስተር ሲቲ በሁለት ተጫዋቾች ላይ ጥብቅ ውሳኔ ወስኗል። በማንቸስተር ሲቲ በኩል ሁለት የቀድሞ ሰዎችን ካነሳን በኋላ ሰበሩን መረጃ እንደወረደ እናደርሳችኋለን። ተከታተሉታላችሁ። ቼልሲ በሁለት ዝውውሮች ምክንያት የተፈጠረበትን ለየት ያለ ነገር እንነግራችኋለን። ሁለቱን ፈራሚዎች ጨምሮ ማለት ነው። በዝውውር መስኮቱም ቼልሲ የሚያመጣቸው እንዳሉ ሁሉ የሚያስወጣቸውን በዛው ልክ ናቸው። ምን አዲስ ነገር አለ የሚለውን ከኛ ጋር ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ስትቆዩን የምትከታተሉት ይሆናል። በሊቨርፑል በኩል የሊቨርፑል ደጋፊዎች ተቃውሞ አንድ የእውቅ ስፖርት ተንታኝ ይፋ አድርጎታል። ለየት ባለ መንገድ ይገልጿል። የሊቨርፑልን የዝውውር መረጃም በዚህኛው የመረጃ ሰዓታችን አካተን ይዘን መጥተናል። ዩናይትድ ቶምሰን የተባለ ወጣት ተጫዋች ካስፈረመ በኋላ ሌሎች ወጣት ላይ ትኩረት አድርጓል። ወጣቶችንም ከቡድኑ ይቀንሳል። የግራ ክንፍ ተከላካይ፣ ግብ ጠባቂን ጨምሮ በማንቸስተር ዩናይትድ ላይ ማይክል ካሪክ ወስደውታል የተባለውን ትልቅ እርምጃ በማንቸስተር ዩናይትድ በኩል የዝውውር መረጃን ጨምሮ ዕለታዊ መረጃዎቻችን ሰዓታቸውን ጠብቀው በቅደም ተከተል ለእናንተ ውድ አድማጮቻችን ይደርሳሉ። በአርሰናል የመረጃ ሰዓታችን ሰበር መረጃ ይዘናል፣ ትከታተሉታላችሁ። ሚኬል አርቴታን በመረጃ ሰዓታችን እናነሳችኋለን። የአርሰናል ደጋፊዎች በየዕለቱ ሊሰሙትና ሊወዱት የሚፈልጉት አንድ ጉዳይ ቢኖር ማን ፈረመ ነው። ዛሬ የፈረመ ሰው አለ፣ ግን ነገርየው ትንሽ ወጣ ያለ ነው። ታደምጡታላችሁ። በአርሰናል ዋና ዋና ዝውውሮች ጉዳዮች ላይ ምን አዲስ ነገር አለ፣ እንደዚሁም በአርሰናል የቀዳሜ ጨዋታም ዙሪያ ተጨማሪ መረጃ በቃል ስፖርት ዩቲዩብ ቻናል ተይዟል። ሰበር፣ ፈጣን፣ የትም ያልተሰሙ መረጃዎች በቃል ስፖርት ዩቲዩብ ቻናል እና በዚህኛው የዝውውር ቻናላችን ታገኛላችሁ። ቤተሰብ መሆን እንዳይረሳ። አብራችሁን ቆዩን። ባርሴሎናን እናስቀድም። ኢብራሂም ቱንካራ በክረምት ካመጡት ወጣት ተጫዋች አንደኛው እንደሆነ ይታወቃል። በነገራችን ላይ የተጫዋቹ ዕድሜ 16 ዓመቱ ነው። የ16 ዓመቱ ተጫዋች በባርሴሎና የቅድመ ውድድር ዝግጅት ዋናው ቡድን ውስጥ እንደሚካተት ሃንሲ ፍሊክ አረጋግጠዋል። ከዋናው ቡድን ጋር ልምምድ እየሰራም እንደሆነ ተረጋግጧል። ኢብራሂም ቱንካራ በቀጣይነት ግን በአካዳሚ ውስጥ ይቆያል። በ16 ዓመት መጫወት በእርግጥ በላሚን ያማል አይተናልና በሱም ልንመለከተው እንችላለን። በጣም አስደናቂ ተጫዋች ባርሴሎና ቤት እንደደረሰ ይታወቃል በክረምት ላይ። ሌላኛው ከባርሴሎና ጋር በተያዘም ፔድሪ ቃሌን ጠብቃለሁ ብሏል። የባርሴሎናው የአማካይ ስፍራ ተጫዋች ፔድሪ ከዓለም ዋንጫ በፊት ቃል በገባው መሰረት ቻይና ከሄደና ወደ ባርሴሎና ከመመለሱ በፊት አንድ ነገር ያደርጋል። ይህም የፀጉር ስታይልን ቀይራለሁ ብሏል። ስለዚህ ፀጉሬን ነጭ ተቀብቼ አሊያም ቀለም ተቀብቼ ታዩተኛላችሁ ብሏል። የዓለም ዋንጫ ሻምፒዮን መሆናቸውን ተከትሎ የስፔን ተጫዋቾች ቃል የገቡትን ሲያደርጉ ከሰሞኑ ማድሪድን የተቀላቀለው ማርኮ ኮሪያ የሉዊስ ዴላ ፎንቴን ምስል መነቀሱ የሚዘነጋ አይደለም። ለማድሪድ ደጋፊዎች ሰበር መረጃ አለን። አብራችሁን ቆዩ። በፕሪሚየር ሊግ የመረጃ ሰዓታችን ነው ያንን ሰበር መረጃ ልናነሳ የወደድ ነው። በምክንያት ነው። ማድሪዳውያን ቆዩን። ወደ ባየር ሙኒክ መረጃ ግን እንሻገር። ባየር ሙኒክ ቤት በርካታ ኮከቦች አሉ። አሁን ለእግር ኳስ የከበዱ ኮከቦች እንደ ሃሪኬን፣ ሉዊስ ዲያዝ፣ ኦሊሴ የመሳሰሉ ተጫዋቾች የቡድኑ ወሳኝ ተደርገው የሚያዙትን ጨምሮ ማለት ነው። ክለቡ የሶስቱን ጥምረት ቡድን ለሻምፒዮንስ ሊግ ተፎካካሪነትና ለሁሉም ዋንጮች ድል ያበቃል የሚል ድምዳሜ ላይ ደርሰዋል።
ባየር ሙኒክ ባለው ስብስብ ደስተኛ መሆኑ ሲገለጽ በቀጣይ ለውጥ የማድረግ ፍላጎት እንደሌለው ተነግሯል። ፊት መስመሩ ላይ ኦሊሴና ዲያስ ከሪያል ማድሪድና ሌላሌ ጋር ስማቸው ቢያያዝም ለሽያጭ እንደማይቀርቡ ከሰሞኑ ማሳወቁ ይታወቃል። ሪያል ማድሪድ ኦሊሴን የማስፈረም ከፍተኛ ፍላጎት ቢኖረውም ባየር ሙኒክ ውሳኔ የጸና መሆኑ ይታወቃል። ከዚህ ጋር በተያያዘ ሶስቱም ተጫዋቾች አይነኬም አይተኬም ተደርገው በባየር ሙኒክ የሚዘልቁ ይሆናል። ከዚሁ ጋር በተያያዘ ባየር ሙኒክ በቀጣዩ ወር ማለትም በኦገስት ወር ጀምሮ ማለት ነው የሃሪኬንን ኮንትራት የማራዘም ድርድርን ይጀምራል ተብሏል። ድርድሩን በሚቀጥሉት ሳምንታት ሲጀመር ሙኒክ እሱን ለማቆየት ስለሚፈልግ አዲስና የተሻለ ኮንትራት ያቀርብለታል ተብሎ ይታሰባል። ድርድሩ በቀጣይ ይካሄዳል። ስሙ ከባርሴሎና ጋር ለረጅም ጊዜ ሲያያዝ የነበረው ሃሪኬን ቡድኑን እንደማይለቅ በቡድኑ መወሰኑ ይታወቃል። ከዛ በተጨማሪ በፕሪሚየር ሊግ ክለብ በተለይም እንደ ማንቸስተር ዩናይትድ ያሉ ሁነኛ አጥቂ ለሚፈልጉ ክለቦች በሌጀንዶቻቸው በኩል የሃሪኬን ስም ሲነሳ እንደነበረ ይታወቃል። ለማንኛውም ቀጣይ ሳምንት የሃሪኬን ኮንትራት የማራዘም ድርድር ይጀምራል። ስለዚህ በባየር ሙኒክ ሃሪኬን፣ ሉዊስ ዲያስ፣ ኦሊሴ ይቀጥላሉ ማለት ነው። ጠንካራው ስብስብ ነው። ምናልባት ለአውሮፓ ሻምፒዮንስ ሊግ አምና ከተጠበቁ ክለቦች ውስጥም አንደኛው እንደነበረ የሚዘነጋ አይደለም። በብራዚል ያለኝ ታሪክ አብቅቷል የሚነን ኔይማር ጁኒየር ነው። ብራዚል የፊት መስመር ተጫዋች ኔይማር ከዚህ በኋላ በብሔራዊ ቡድን መለያ እንደማንመለከተው አረጋግጧል። ከብራዚል ብሔራዊ ቡድን ጋር የነበረኝ ታሪክ አብቅቷል ሲል ተደምጧል። ኔይማር ጁኒየር ሁልጊዜም ቢሆን ለሀገሬ ማሊያ ተፋልም ያለው ያለ ኔይማር ከዚህ በኋላ ግን የመጫወት ፍላጎት የለኝም ብሏል። በሰሞኑ ከሳንቶስ ክለብ ጋር በነበረ አንድ ጨዋታ ላይ ጨዋታው ከተጠናቀቀ በኋላ የነበረውን የማገገም ልምምድ፣ ፎቶ የመነሳት ሂደትና በክለቡ የተያዙ ፕሮግራሞችን ያለ አሰልጣኝና የአሰልጣኝ አባላት ወይም ያለ ሳንቶስ ፍቃድ ጭምር ካምፑን ለቆ መውጣቱ የሚዘነጋ አይደለም። በርካቶች ከዚህ ድርጊቱ በኋላ የኔይማር ጁኒየር እግር ኳስ ሕይወትም አብቅቷል እያሉ እንደነበረ ይታወቃል። እሱ ግን በይፋ ወጥቶ የብራዚል ታሪኬን ያበቃው እያለ ነው። በቀጣይ ኔይማር ከሳንቶስ ጋር ይቀጥላል ወይንስ የሚለውም እንዲሁ በትልቁ የሚጠበቅ ጉዳይ ነው። በዓለም ዋንጫ የመጨረሻ ጨዋታው የሚሆነው እንግዲህ ግብ ያስቆጠረበት ጨዋታ ይሆናል ማለት ነው። ተቀይሮ ገብቶ በፍጹም ቅጣት ምት ፊፋ ማስፈራሪያውንም ዛቻውንም ልኳል። ውድ ቤተሰቦቻችን በእግር ኳስ ታሪክ ለመጀመሪያ ጊዜ ፊፋ አለች ብሎ ለገበያ አቅርቦታል። የዓለም ግዙፉን መድረኮች የዓለም ዋንጫና የክለቦች ዓለም ዋንጫን ማለት ነው። ፊፋ በዓለም ዋንጫው የተወሰነ ድርሻ ሽያጭን ለባለ ሀብቶች ልስጥ ብሎ ለአባል ሀገራት ለኮንፌዴሬሽኖች ጥያቄን አቅርበዋል። ዛሬ ያቀረበው ጥያቄ ግን ማስፈራሪያም ዛቻም ጭምር ያለው ነው። ፊፋ አባል ሀገራት የሆናችሁ በኮንፌዴሬሽን ስትመሩ ይላል። ለአብነት ያክል የአፍሪካ እግር ኳስ ኮንፌዴሬሽን፣ የአውሮፓ እግር ኳስ ኮንፌዴሬሽን እያለን ማለት ነው። እናንተ አባል ሀገራት በፌዴሬሽን የምትወከሉ ጥያቄን ከተቀበላችሁ $40 ሚሊዮን እሰጣችኋለሁ ብሏል ዣን ኢንፋንቲኖ። ጥያቄውን የማትስማሙ ከሆነ ግን በባሌም በቦሌም እኔ እሸጠዋለሁ፣ $10 ሚሊዮን ብቻ ጉርሻ እያገኛችሁ ትቀጥላላችሁ በሚል ዛሬ ማስፈራሪያና ዛቻውን በ53 ቀን አሳውቁኝ፣ ከ53 ቀን በኋላ ራሱ ምንም ብትናገሩ አልሰማም ብሏል። የዣን ኢንፋንቲኖን ልብ በዚህን ያክል ደረጃ ውሳኔ ላይ እንዲወስኑ ያደረጋቸው ማን ነው? ከሳቸውስ ጀርባ ያለው ማን ነው በሚል ጉዳይ ላይ ግልጽ ነው። ዶናልድ ጄ ትራምፕ ናቸው። ውድ ቤተሰቦቻችን ከዚህ ጋር በተያያዘ የፊፋን ጉዳይ በተመለከተም ስለ እቅዱ ምንም አናውቅም ብሏል የእንግሊዝ እግር ኳስ ፌዴሬሽን። ፊፋ የዓለም ዋንጫውን ድርሻ ለመሸጥ የያዘውን እቅድ ተከትሎም የአፍሪካ እግር ኳስ ኮንፌዴሬሽንም ብስጭቱን ገልጿል። ፊፋ በጉዳዩ ዙሪያ አስፈላጊውን ሂደት ባለመከተሉ ማዘኑን ነው የአፍሪካ እግር ኳስ ፌዴሬሽን ኮንካካፍ ይፋ ያደረገው። እንደዚሁም የላቲን እግር ኳስ ፌዴሬሽን ማለት ነው። እቅዱ ውይይት ሳይደረግበት ለሕዝብ ይፋ መሆኑ የእግር ኳስ ማህበር አባል ሀገራትን አበሳጭቷል። የእንግሊዝ እግር ኳስ ማህበር በበኩሉ ስለ እቅዱ ምንም እውቅና የለም፣ የተነገረኝም መረጃ የለም ብሏል የእንግሊዝ እግር ኳስ ፌዴሬሽን። የፈረንሳይ እግር ኳስ ፌዴሬሽን ፕሬዚዳንት ፊሊፔ ዲያሎ በበኩላቸው ፊፋ የቱንም አባል ሀገር አላማከረም ብሏል። አሁን በዚህ ሰዓት ብታምኑም ባታምኑም ዣን ኢንፋንቲኖ ፊፋን ቀጥቅጠውና አንቀጥቅጠው እየገዙ እንዳሉ የአፍሪካ አምባገነን መሪ ሆነዋል ማለት ማጋነን አይሆንም። ከዚህ ጋር በተያያዘ የአውሮፓ እግር ኳስ ማህበር መግለጫ አውጥቷል። የአውሮፓ እግር ኳስ ማህበር ፊፋ የዓለም ዋንጫን ድርሻ ለባለሀብቶች ከሸጠ
አንድም የአውሮፓ ሀገር በዓለም ዋንጫ እንደማይሳተፍ አሳውቋል። ስለሆነም በቀጣይ በ2030 በሚደረገው የዓለም ዋንጫ ዝግጅት ፊፋ ድርሻውን ሸጦ የሚገኝ ከሆነ ሻምፒዮኗን ስፔን ጨምሮ እንግሊዝ፣ ጀርመን፣ ፈረንሳይ የሚባል ሀገር በዓለም ዋንጫ እንመለከትም ማለት ነው። የአውሮፓ እግር ኳስ ማህበር ይሄን ወቁልኝ ብሏል። በነገራችን ላይ የአውሮፓ እግር ኳስ ማህበር አባል ሀገራትም በዓለም ዋንጫ ውድድር ባለመሳተፍ አድማ ለማድረግ ማሰባቸው ሲገለጽ ፊፋ የዓለም ዋንጫውን የንግድ ድርሻ ለግል ባለሀብቶች ሲሸጥ መነሻ ምክንያትም ማማከርም እንዳልተካሄደበት ይታወቃል። የአውሮፓ ሀገራት በጉዳዩ ለመወሰን በዚህ ሳምንት አስቸኳይ ዝግ ስብሰባም ለማድረግ ቀጥሮ ይዘዋል። ፊፋ የተወሰነውን የዓለም ዋንጫ ድርሻ ለግል ባለሀብት እሸጣለሁ ሲል የዓለም ዋንጫን ብቻ አይደለም ውድ ቤተሰቦቻችን፣ የዓለም ክለቦች ዋንጫንም ጭምር ነው። ቼልሲ ለመጀመሪያ ጊዜ ተዘጋጅቶ ሻምፒዮን የሆነበትና 32 ክለቦች የተሳተፉበትም ውድድር ለገበያ ቀርቧል። እንዲህ አይነት ነገር በእግር ኳስ ሲደረግ ለመጀመሪያ ጊዜ ነው። እንደሚታወቀው የእግር ኳስ የበላይ ጠባቂ ፊፋ ነው። ፊፋ በሕግና በደንብ ይመራል። ሁሉንም ሀገራት በአባልነት አካቶ ውድድሮችን ያዘጋጃል። የዓለም ዋንጫ አንደኛው ነው። ይህን የመሰለ ግዙፍ መድረክ ነው እንግዲህ ባለሀብቶች እንዲጫወቱበት እፈቅዳለሁ ያለው። ገንዘብ አቅሙን ያሳየበት የዶናልድ ጄ ትራምፕ ስልጣን ፖለቲካዊ ብቻ እንዳልሆነ በደንብ ያሳየ ነው። ምናልባት ዶናልድ ጄ ትራምፕ አሁን የፖለቲካውን መዘወር ብቻ አይደለም፣ ለሁሉም ነገር አያቶላው ነኝ ሳይሉ አልቀሩም እና ዣን ኢንፋንቲኖ እጃቸውን እየተጠመዘዙ አንድም ሀገር ሳያስፈቅዱ፣ አንድም አባል ሀገራትን ሳያማክሩ፣ አንድም ፌዴሬሽን ሳይጠይቁ የዓለም ዋንጫን እሸጠዋለሁ ብለዋል። 53 ቀን ሰጥቻቸዋለሁ ከዛ ውጪ ደጅ እንዳደርሱም ብሎ ጥብቅ ማስጠንቀቂያ ለአባል ሀገራቱም ልኳል። ጉዳዩን በሰበር ያደረስናችሁ በምክንያት ነው። ምልከታችሁን፣ ሀሳብ አስተያየታችሁን ግን ብጽፉልን ደስ ይለናል። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ ጉዳይ እንለፍ። በእርግጥ ፊፋ ከሰሞኑ በዣን ኢንፋንቲኖ እየተመራ ያው ፊፋ ለማለት ይቸግራል። ዣን ኢንፋንቲኖ እየተመራ ያደረጉት ነገር በእውነት እኛም እንደ ሚዲያ በጣም ያዘንበት ነገር ነው። ምናልባት እግር ኳሱን በብዙ መንገድ ሊበድል ይችላል። ሀገራችን ኢትዮጵያ እንኳን የዓለም ዋንጫን ለመሳተፍ እንዴት እየተቸገረች እንደሆነ ይታወቃል። በባለሀብት ስር የሚወድቅ ከሆነ ደግሞ ነገርየው ከእግር ኳስ ወጥቶ ወደ ገንዘብ ይሆናልና ለደሃ ሀገራት በፍጹም የማይታሰብ የዓለም ዋንጫ መሆን እድል አለው። ለማንኛውም ወደ ፕሪሚየር ሊግ መረጃ እንሻገር። በዚሁ አጋጣሚ ሀሳብ አስተያየታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ ማብራችሁን ቆዩን። በዝውውር መስኮቱ ላይ ወቅታዊ እንቅስቃሴዎች እናንሳ። ኤቨርተንን እናስቀድም። ኤቨርተን በበርካታ ክለቦች የሚፈለገውን ኢልማን ነዴን በተመለከተ ዛሬ ውሳኔ ወስነዋል። ኤቨርተኖች 26 ዓመቱን የአጥቂ ስፍራ ተጫዋች ለመሸጥ ለየትኛውም ክለብ ከ70 ሚሊዮን ፓውንድ በላይ እንደሚፈልጉ አሳውቀዋል። በፕሪሚየር ሊግ ዩናይትድ ፈላጊ ነበር። ለጊዜው ዩናይትድ ከዚህ ዝውውር ራሱን ገለል አድርጓል። ምክንያቱ ግልጽ ነው። ራሽፈርድ በቡድኑ እንደሚቆይ ፍንጭ መገኘቱን ተከትሎ ነው። ከዛ ውጪ ሌላኛው ፈላጊ ነው። 70 ሚሊዮን ፓውንድ እስከከፈሉ ሊወስዱት ይችላል። በጣም አስገራሚ ነገር ግን ራሱ ኤልማነ ነዴ ዝውውሩን ፈቅዷል። ኤልማነ ነዴ ወደ ሳውዲ አረቢያም ለመሄድ ችግር የለበትም ተብሏል። እንደሚቀርብለት ሳምንታዊ ደሞዝ ሊወሰን ይችላል ተብሏል። ስለዚህ ተጫዋቹ ሞር ወደዛ የማምራት እድል ያለው እስከ 70 ሚሊዮን ፓውንድ እስከተከፈለኝ ድረስ ችግር የለብኝም ብሏል። ኤቨርተን በጣም ወሳኙን ተጫዋች ግን ማቆየት ቅድሚያ ሰጥተው ይሰሩበታል ተብሎ ቢጠበቅም ነገርየው በተጫዋቹም በኩል የመጣ እንደሆነ ነው ይፋ የተደረገው። ቶትንሃም በዝውውር መስኮቱ ላይ በርካታ አማራጮችን እየተመለከተም ይገኛል። ትንሽ ቀዝቀዝ ብሎ ነበረ ቶትናም ሆትስፐርስ በዝውውር መስኮቱ ላይ ግን አሁን ተመልሷል። ቶትናም የግራ መስመር ተመላላሽ ለማስፈረም ጥረት እያደረገ ነበረ። ከእሱ ጋር በተያዘ እንመለስበታለን። አሁን ላይ ግን ትኩረት ያደረጉት የአርቤ ሌይፕዚጉን የክንፍ አጥቂ አንቶኒዮ ኑሳን ለማስፈረም ነው። ተጫዋቹን ለመሸጥ በአርቤ ሌይፕዚግ በኩል 60 ሚሊዮን ዩሮ እንፈልጋለን ብለዋል። ትራንስፈር ማርኬት 32 ሚሊዮን ዩሮ የለጠፈበት ተጫዋች ነው። ቶትናም በቀጣይ ውይይት ድርድር ያደርግበታል ተብሎ ይጠበቃል። በዚሁ አጋጣሚ ግን ለቶትናም ሆትስፐርስ ደጋፊዎች ጨዋታ እየተካሄደ ነበረ። መረጃውን ስናዘጋጅ ጨዋታውን ቶትናም እየመራ ነበረ። እኛ ይሄን መረጃ ለእናንተ ስናቀርብላችሁ ቴሌ በጣም ቆንጆ የቅጣት ምት ግብ አስቆጥሮ ነበረ። እንግዲህ በደረሰኝ የጽሁፍ መልእክት ጨዋታውን በተመለከተ ለቶትናም ሆትስፐርስ ደጋፊዎች በቀጣይ እንመለስበታል። እናንተ ግን የጨዋታ ውጤት እጃችሁ ላይ ከደረሰ በሀሳብ መስጫ ሳጥናችን ላይ ያጋሩን። ማንቸስተር ሲቲ በሁለት ተጫዋቾች ላይ ውሳኔ ወስኗል። ጃክ ግሪሊሽ እና ካልቨን ፊሊፕስ ሁለቱም ተጫዋቾች ማንቸስተር ሲቲን አይቀላቀሉም። በነገራችን ላይ በቅድመ ውድድር ዝግጅትም ወደ ኤዥያ እንዳላቀኑ ይታወቃል። ሁለቱም ተጫዋቾች ከጃንዋሪና ፌብራሪ ጀምሮ አልተጫወቱም። ከዝውውርም ጋር በተያዘ በእርግጥ አልነበረም። ጃክ ግሪሊሽ ከአምና ጀምሮ ለአንድ ዓመት በኤቨርተን ነበረ። እንደዚሁም ደግሞ ካልቨን ፊሊፕስን በቡድኑ የጨዋታ ዕድል እንዳልተሰጠው ይታወቃል። ከዚህ ጋር በተያዘ ውድ ቤተሰቦቻችን ሁለቱን ማን ይገዛቸዋል የሚለው
በቀጣይ ይጠበቃል። ሌላኛው በማንቸስተር ሲቲ ልናነሳ የወደድናቸው ሁለት የማይረሱ ሰዎችን ነው፣ ጋርዲዮላና ኤካይ ጉንዶዋንን። ኤካይ ጉንዶዋን ጋርዲዮላ ተጫወት ስላለኝ እየተጫወትኩ ያለው ሰው ነኝ ብሏል። በእግር ኳስ መጫወት እንደሚወድ ተናግሮ ነገር ግን በሲቲ የነበረውን የእግር ኳስ ህይወት ፈጽሞ እንደማይረሳው ከሲቲ ከለቀቀም በኋላ ለመጫወቱ ምክንያት ጋርዲዮላ መሆኑን ተናግሯል። ጋርዲዮላ በእግር ኳስ እየተጫወትኩ እንድቆይ ያደረገኝ እሱ ነው ብሏል። በነገራችን ላይ የአውሮፓ እግር ኳስ ማህበር የማሰልጠን ላይሰንስ ቢን ወስዷል። እናም በቀጣይነት ምናልባትም በአሰልጣኝነት ልንመለከተው የምንችለው ሌላኛው የጋርዲዮላ ስሪት ልንለው እንችላለን። ሰበሩ መረጃ ለማድሪድም ለሲቲም ደጋፊዎች ነው። ውድ የማንቸስተር ሲቲ እና የሪያል ማድሪድ ደጋፊዎች ሲጠበቅ የነበረው የሮድሪና የሪያል ማድሪድ ነገር አሁን በይፋ ተጀምሯል። ሪያል ማድሪድ ሮድሪ ለማስፈረም ይፋዊ ንግግሮችን ጀምሯል። ፕሬዚዳንት ፍሎሬንቲኖ ፔሬስ ፍቃዳቸውን ከሰጡ በኋላ የሮድሪ ህልም ይሳካ ዘንድ ሪያል ማድሪዶች ተጫዋቹን ለማስፈረም ይፋዊ ስራዎችን ጀምረዋል። ሪያል ማድሪድ በማንቸስተር ሲቲም ከ50 ሚሊዮን ዩሮ በላይ እንደሚጠየቅ ምላሽ ተሰጥቶታል። ሮድሪ በበኩሉ ክለቡን ለመቀላቀል ፍላጎት እንዳለውም ለሲቲ ያሳውቋል። ማንቸስተር ሲቲዎች ይህን መረጃ እስካጠናቀርንበት ሰዓት ድረስ በይፋ መግለጫ አላወጡም። ነገር ግን ውድ ቤተሰቦቻችን ለሲቲ ቅርበት ያላቸው ምንጮች ሲቲ ያውቆታል፣ እውነቱን ግን በቦርዱ እየተወያየበት ይገኛል ተብሏል። የመጨረሻውን የሮድሪን የመሸጫ ሂሳብ ሮድሪ ሪያል ማድሪድን ማለቱ ሪያል ማድሪድ ዛሬ በይፋ ድርድር መጀመሩ ግን አንድ የሚነግረን ነገር አለ። የሮድሪ ዝውውር አይቀሬ ሊሆን እንደሚችል ነው። በእርግጥ ኮንትራት አለው ሲቲ፣ ሁሉም ነገር በእጁ ላይ ነው ያለው። ሮድሪን በነፃ ማጣት ከፈለገ 1 ዓመት መጫወት እንደሚችል ይታወቃል። ቼልሲ በሁለት ዝውውር ምክንያት በፕሪሚየር ሊጉ ለየት ያለ ነገር አጋጥሞታል። ውድ ቤተሰቦቻችን በቼልሲ በኩል ያጋጠመው ነገር በሁለቱ ዝውውሮች ማለትም በጆርዳን ሄንደርሰን እና በዳኒ ዌልቤክ ምክንያት ሁለቱ ተጫዋቾች በነገራችን ላይ አማካይ ዕድሜያቸው 35 ዓመት ከ5 ሆኗል። በቼልሲ ሁለቱ ከመቀላቀላቸው በፊት ቼልሲ በተለይም በቶድ ቦሂሊ እና እንደዚሁም በብሉኮ ስር ከገባ በኋላ በ2022 ጀምሮ ማለት ነው አማካይ ዕድሜው 21 ነበር። አሁን የቼልሲ 35.5 አደርሰውታል። እነኚህ ሁለት ተጫዋቾች ብቻቸውን በጣም አስገራሚ ነው። የቼልሲ የዝውውር ፖሊሲ አንዳች የሚነግረን ነገር ግን አለ። ቼልሲ ከዚህ በኋላ ለውጤት እንጂ ለሌላ ነገር የመጫወት እቅድ እንደሌለው ወይም ይሄ ቡድን የመገንባት ምናምን እቅዱ ሳይሆን ያለቀለት ቡድን ገንብቶ ለዋንጫ ብቻ የመጫወት ህልም እንዳለው ማሳያ ነው። በፕሪሚየር ሊግ በነገራችን ላይ በተጠናቀቀ የውድድር ዓመት ቼልሲ ነበር በዕድሜ ትንሹ ስብስብ 24 ዓመት ከ194 ቀን። ለአብነት ያክል በቢግ ሲክስ ከቼልሲ ቀጥሎ ቶትናም ነው 25 ዓመት። እንዴት ፈተና እንዳየ ይታወቃል። ቶትናም ሲቲ በዕድሜ አማካኝ 6ኛው ቡድን ነው። ከዛ ውጭ ያሉት በሰል ያለ ስብስብን የያዙት ማለት ይቻላል። ዩናይትድና አርሰናልን በተለይና ሊቨርፑልን ጨምሮ ማለት ነው። ቼልሲ ግን በጣም ትንሹን ዝቅተኛ ዕድሜ የያዘ ነበረ። ጆርዳን ሄንደርሰን ከኖቲንግሃም ፎረስት ፍቃድ ተሰጥቶታል ክለቡን በነፃ እንዲለቅና ቼልሲን እንዲቀላቀል። አስቀድሞ ደግሞ የቀድሞ የዩናይትድ እና የአርሰናል ተጫዋች የነበረው ዳኒ ዌልቤክም ከብራይተን ፍቃድ ተሰጥቶታል። እስከ 28 ኮንትራቱን ይፈርማል የሕክምና ምርመራውን ካጠናቀቀ በኋላ። የቼልሲ ዝውውር እንዳጠቃላይ ይሄ የሞርጋን ሮጀርስን ወይም የዳኒ ዌልቤክ እና የጆርዳን ሄንደርሰን ጨምሮ ሳይሆን እንዳጠቃላይ የዝውውር ፖሊሲውን ግን ከ10 ስንት ሰጣችሁ ቼልሲያን ጻፉልን። ጀርገን ሰን ወደ ስትራስቡርግ የሚያደርገው ዝውውር በ24 ሰዓት ውስጥ ይጠናቀቃል። ወደ እህት ክለብ ስትራስቡርግ ነው የሚያቀነው። ትልቅ የሚባል ሽያጭ አይደለም ለቼልሲ እህት ክለብ ስለሆነ። ከዛ ውጪ በኒኮላስ ጃክሰን ጉዳይ ላይ ወደ አስቶን ቪላ በውሰት ሊያቀና የሚችልበት እድል የለም። ያው በእንግሊዝ ፕሪሚየር ሊግ መሰረት ሁለት ክለቦች ሁለት ተጫዋቾችን በውሰት መለወጥ አይችሉም። ወይ አንድ ተጫዋች ወደ አንድ ክለብ ወደ አንድ ክለብ ሁለት ተጫዋቾችን በውሰት መስጠት አይችልም። ጋርናቾ በውሰት ነው ሄደው። ስለዚህ የጃክሰን ዝውውር ቀጥታ ሽያጭ ከሆነ ብቻ ነው ሊፈቀድ የሚችለው። ይሄ ጉዳይ ምናልባትም የጃክሰንን ጉዳይ ቀጥታኛ ሽያጭ ሊያደርገው እንደሚችል ፍንጭ ነው። ሌላኛው ሊያም ዴላፕን በተመለከተ ነው። ዴላፕ ለቦታ ይፋለማለሁ እያለ ነው። በዣቢ አሎንሶ ቡድን ውስጥ ግን ጆ ፔድሮ የሚተካም ተጫዋች አይደለም እና ቁጥር አንድነቱ ይቀጥላል። የሊያም ዴላፕ ሽያጭ ግን አይቀሬ መሆኑ ምንም ጥያቄ የለውም። ቼልሲ ቤት በርካታ ለሽያጭ የሚቀርቡ ተጫዋቾች እንዳሉ ይጠበቃል። ከሊቨርፑል ጋር በተያያዘ በርካታ ሊቨርፑልያን የብራድሊ ባርኮላን ዝውውር በነገራችን ላይ በቃል ስፖርት ዩቲዩብ ቻናል
ሲቃወሙት ልከውልናል። በእርግጥ ተመልክተነዋል። እኛም በርካታ የሊቨርፑል ቤተሰቦቻችንን የመልከታ ገሚሶች መምጣቱን ያልጠሉ የዝውውር ሂሳቡን አልወደዱትም። አንዳንድ ጫኖች ሊበዙ ይችላሉ በእርግጥ ከመጣበት ሂሳብ አንጻር። ከዚህ ጋር በተያያዘ ስለ ሊቨርፑል ቅርበት ካላቸው ጋዜጠኞች አንዱ ሳም ታይግ ብራድሊ ባርኮላ በከፍተኛ ደረጃ ያለ ተጫዋች አይደለም ይላል። ሳም ታይግ በባርኮላ ጉዳይ ላይ እየተነገረ ያለው ሂሳብ ፈጽሞ ለተጫዋቹ አይገባውም ብሏል። ባርኮላ በፒኤስጂ ስኬት ውስጥ ዋነኛ ሚና የነበረውም ተጫዋች አይደለም እና ገንዘቡ አይገባውም እያለ ቅሬታውን ያቀርባል። የበርካታ ሊቨርፑልያን በነገራችን ላይ በሀሳብ መስጫ ሳጥናችን ላይም የመጣው አንዱ ጉዳይ ተጫዋቹን አንፈልግም ከሚለው በተጨማሪ የዝውውር ሂሳቡ ጉዳይ ነበር። በብራድሊ ባርኮላ ጉዳይ ላይ ግን በፓሪስ ሰን ዠርሜን እና በሊቨርፑል መካከል ይህን መረጃ እስካቀረብንበት ሰዓት ድረስ ብቻ ውድ ቤተሰቦቻችን ደግመዋለሁ፣ ይህን መረጃ ለእናንተ እስካደረስንበት ሰዓት ድረስ ብቻ ድርድር አልተጀመረም። ሊቨርፑል የመክፈቻ የዝውውር ጥያቄ ያቀርባል ተብሎ የሚጠበቀውም በጣም ዝቅተኛ የተባለ ከ80 እስከ 100 ሚሊዮን ፓውንድ በትልቁ እየተጠበቀ ያለ ጉዳይ ነው። ስካይ ስፖርትን መረጃውን ይዞት ወጥቷል። ከዛ ውጪ በሊቨርፑል በኩል አንዱ ሊያስፈርሙት ፍላጎት የነበራቸው በክንፍ አጥቂነት ብራድሊ ባርኮላን ጨምሮ ካልተሳካም ከያዙት ዝርዝር ውስጥ አንደኛው ማቲያስ ፈርናንዴዝ ባራዶ ነው። ሊል ይገኛል። ተጫዋቹ በአራት ትልልቅ ክለቦችም ይፈለጋል። ዛሬ ላይ ከሰማናቸው መረጃዎች አንዱ ይሄው ተጫዋች የልቀቁኝ ጥያቄ ለሊል አቅርቧል። ቤልጅየም አጥቂ ሊልን በዚህ ክረምት ለመልቀቅ ፈቃደኛ ሲሆን በቀጣይነትም የአውሮፓን ትልቅ ክለቦች መቀላቀል ይፈልጋል። አንዱ ፈላጊው ሊቨርፑል ነው። ሊቨርፑል ግን ቅድሚያ የሰጠው ለሱ አይደለም ለብራድሊ ባርኮላ እንደሆነ ይታወቃል። ጉዳዩን የተመለከተ ተጨማሪ ጥንቅሮችም በዚህኛውም የዩቲዩብ ቻናላችን ከ33,000 በላይ ሰብስክራይበር ባለው ለ100,000 ጥቂት በቀረውም የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እንዲሁም እናደርሳችሁ ይሆናል። ማንቸስተር ዩናይትድም ወጣት ተጫዋቾች ላይ ትኩረት እያደረገ ይገኛል። በነገራችን ላይ ዩናይትድ ወጣቶቹን በዋናውን ቡድን የማጫወት እቅድ ያለው በተለይም በአውሮፓ ውስጥ በጣም ጥሩ ፎርም ላይ የሚገኙ ወጣቶችን ነው። ለአብነት ያክል ማንቸስተር ዩናይትድ በግራ ክንፍ አጥቂ ቦታ ላይ አሁንም ሌሎች ወጣቶችን እየተመለከተ ይገኛል። አሁን ላይ የሊሉን ፈርናንዴስ ፓራዶን እየተመለከተ ነው። ሊለቅ ፍላጎት ያለውን የአይንትራክ ፍራንክፈርቱን ጄም ማቲዮን እንዲሁም የኮሞውን ሄሱስ ሄርናንዴዝን እየተመለከቱ ይገኛሉ። ግን ቀላል የሚባሉ ዝውውሮች አይደሉም። ወጣቶች ናቸው። ክለቦቹ በራሱ ሊለቋቸው አይችሉም። ከዛ በተቃራኒው ግን ማንቸስተር ዩናይትድ እንደ ራዴክ ቬቲ፣ ካሪ አማሽ፣ ዳን ጎሬ፣ ቶቢ ኮይለር በሚቀጥለው የውድድር ዓመት በዋናው ቡድን የመጫወቻ ደቂቃ ከማነስ ጋር በተያያዘ በቀጥታ ሽያጭና በውሰት ይሰጣቸዋል። በተለይም ሃሪ አማስ የሽያጩ ነገር ከሰሞኑ በጣም አነጋጋሪ ነበር። 6 ሚሊዮን ፓውንድ ለከፈለኝ ዩናይትድ ሸጠዋለሁ ማለቱ ይታወቃል። ሌሎቹም በውሰት የሚለቁ ደግሞ ወጣቶች በተቃራኒው በዩናይትድ በኩል ይጠበቃሉ። በዩናይትድ በኩል ሌላ የባይንደር ጉዳይ ነበረ። አልታይ ባይንደር በነገራችን ላይ ከዩናይትድ የመልቀቁ ነገር አይቀሬ ነው። ተጫዋቹ በጉዳዩ ላይ ተጠይቆ ነበረ። በጊዜ ሂደት የሚታወቅ ይሆናል ብሏል። ከዩናይትድ ሽያጩ ጋር በተያያዘ ሌላው በዩናይትድ በኩል ልናነሳችሁ የወደር ነው የጆሽኳ ዜርኪዚን ተጨማሪ መረጃ ነው። በቃል ስፖርት ዩቲዩብ ቻናል በማለዳውም ጥንቅራችን የጆሽኳ ዜርኪዚን ጉዳይ አንስተነው ነበር። ከዚህ ጋር በተያያዘ ዩቬንቱስ በውሰት ልውሰደው ብሎ ከማንቸስተር ዩናይትድ ጋር እንግዲህ መደበኛ ያልሆነ ጥያቄ አቅርበዋል። ዩናይትድ ምላሹ ይጠበቃል። ግን ዩናይትድ ፈቃደኛ ይሆናል ተብሎ አይጠበቅም በዚህ ጉዳይ ላይ። ምክንያቱም ዩናይትድ በውሰት ሊያመጣው የሚችለው አጥቂ የለም። ምናልባት በነፃ ካመጣም ተብሎ በትልቁ የሚጠበቀው የዩቬንቱሱ የቀድሞ ተጫዋች ዱሻን ቬላሆቪች ብቻ ነው። ዩናይትድ ንጹህ 9 ቁጥር ካለ ከጆሽኳ ዜርኪዚ ይልቅ ንጹህ 9 ቁጥር ዱሻን ቬላሆቪች ነው። የጥራት ጉዳይ እያወራን አይደለም እያልናቸው ያለው ከ9 ቁጥር ሻርፕነት አንጻር ነው። ያው ዜርኪዚ በራሱ አንደበት 9 ቁጥር አይደለው ማለቱ ይታወቃል። ከዚህ ጋር በተያያዘ ዩቬንቱስ የመግዛት ግዴታ ባለው የውሰቱ ሊወስደው ፍላጎት አለው። ጋዜጣ ዴሎ ስፖርት መረጃውን ይዞት ወጥቷል። የዩናይትድን ድርድር እናቀርበዋለን በቀጣይነት። ሉዊስ ሆል በማንቸስተር ዩናይትድ እንደሚፈለግ ከሰሞኑም ደጋግመን ነግረናችሁ ነበር። በእርግጥ የቆየም ዝውውር ነው። ሉዊስ ሆልን በተመለከተ ማንቸስተር ዩናይትድ እውነተኛ ፍላጎቱን በወኪሉ በኩል አሳውቋል። ተጫዋቹን በነገራችን ላይ ለቅርብ ሰዎቹ ዩናይትድን የመቀላቀል ፍላጎት እንዳለ ይፋ አድርጓል። ስለዚህ በዩናይትድ እና በኒካስል ዩናይትድ መካከል የሚደረገው ድርድር ለዝውውሩ በጣም ወሳኝነት ይኖረዋል። ከዛ ውጭ ግን ለዩናይትድ ደጋፊዎች በዝውውር ጉዳይ ላይ ልናጠራ የምንወደው ነገር በጣም አስቸጋሪ የሆነ የዘንድሮ የማንቸስተር ዩናይትድ ዝውውር አብዛኛው ከመጋረጃ ጀርባ እየተከናወነ ነው። ድርድሮቹ አብዛኞቹ ከተጠናቀቁና ዩናይትድ ከዝውውር ወጥቻለሁ ካለ ከጥቂት ቀናት በኋላ የሚሰማ አይነት ሆኗልና የዩናይትድ በእርግጥ የዝውውር ፖሊሲ በዩናይትድ ደጋፊዎች ተወዶ አትገመት ሲባል ልክ እንደ ዩናይትድ ማለት ነው ተብሎ እስኪጻፍ ድረስ የዩናይትድ ዝውውር አይገመቴ እንደሆነ ይታወቃል።
በማንቸስተር ዩናይትድ በኩል እንግዲህ ማይክል ካሪክ የሊጉን ዋንጫ ጨምሮ ሌሎች ታላላቅ ዋንጫዎችን ለመፎካከር ማንቸስተር ዩናይትድ ሊያደርጋቸው የሚገቡ ቁልፍ ጉዳዮች ላይ አንዳንድ ለውጦችን አድርገዋል። ካሪክ ሙሉ ለሙሉ እንደገና ከመገንባት ይልቅ ቡድኑ ላይ በተወሰኑ መልኩ ታክቲካል ለውጦችን እያደረገ ይገኛል። በተለይም በተጫዋቾች ደረጃ በልምምድ ማዕከል ጀምሮ የሚደረጉ በርካታ ለውጦች እንዳሉ ነው ስካይ ስፖርት ያስነበበው። የማንቸስተር ዩናይትድ አሰልጣኝ በትኩረት እየሰራ ያለው አማካኝ ክፍሉን በማጠናከር ወጣት ተጫዋቾችን በማሳደግና ቡድኑ ጨዋታን ለመቆጣጠር የተሻለ ዝግጅት እንዲኖረው ቅድመ ውድድር ዝግጅትም ላይ እየተሰራ ነው ተብሏል። በተጨማሪም ፕሪሚየር ሊጉ በከፍተኛ ደረጃ ለመፎካከር ብል የሆነ ተጫዋችን መልማይ ላይ ትኩረት አድርጓል። ማንቸስተር ዩናይትድ አንዱ የዩሪ ቴሌማንስ ዝውውር የሚነክረው ያንን ነው ተብሏል። ዩናይትድ በጣም ልምድ ያለው መሀል ሜዳውን በጣም መቆጣጠር የሚችልና በካሪክ ስትራቴጂ መሰረት በጊዜ ውጤት ሊያመጡ የሚችሉ ዝውውሮች ላይ ትኩረት መደረጉ የተወሰኑ የታክቲክ ለውጦች ሊኖሩ እንደሚችሉ ማሳያ ነው። በዚሁ አጋጣሚ ግን አንድ ነገር እናንሳ። ብዙ ጊዜ ያው የውጭ የስፖርት ዓለም ሰዎች እንዲህ ያሉ እያለ እንደምናቀርብ ይታወቃል። አብነት ያክል ከዩናይትድ ሩኒን እንጠቅሳለን፣ ከአርሰናል ኢያን ራይትን እንጠቅሳለን፣ ከሲቲ እንኳን በቅርቡ አጌሮ፣ ከሊቨርፑል እነ ጄራርድ፣ ከቼልሲ እነ ላምፓርድ እነ ኢሲን ይናገራሉ። ብዙዎችን ስናቀርብ ነበረ። በጋዜጠኛም እንደዚሁ እናቀርባለን። ለአብነት ያክል እነ ፒርስ ሞርጋን እናቀርባለን። ከሀገር ውስጥ ደግሞ እውቅ ከተባሉ ጋዜጠኞች ያንዱን እናንሳ። አላዛር አስገዶም በሚል የራሱ ገጽ እናውቀዋለን። ኢትዮጵያ ውስጥ ስመጥር ከሚባሉ የስፖርት ጋዜጠኞችና ስፖርትን በእውቀት ከሚተነትኑ ስፖርት ጋዜጠኞች ውስጥ ይጠቀሳል። ከስራ ባልደረባችን አንዱ የሆነው አላዛር አስገዶም ታዲያም በሰሞኑ አንድ ልዩ ጥንቅር ሰርቶ ነበረ። ምናልባት ሰምታችሁት ከሆነ ለዩናይትድ ደጋፊዎች በአንድሬ ሳንቶስ ዝውውር ጉዳይ ላይ ነው። በፍራንስ ሊግ 10 ጎል 3 አሲስት በማድረግ በዲዘርዱይ ብቻ ተበልጦ ሁለተኛው የፍራንስ ሊግ ወጣት ተጫዋች ተብሎ የነበረበትን ጊዜ የሚያነሳው አላዛር አስገዶም አንድ ለየት ያለ ነገር አንስቷል። ምናልባት በቃል ስፖርት ዩቲዩብ ቻናልም አንስተነዋል። የቼልሲው አንድሬ ሳንቶስ ሳይሆን የስትራስቡርግ አንድሬ ሳንቶስን ተመልከታችሁት ነበር ወይ? ምናልባት በዛ ደረጃ ቢታይ የሚል መልከታውን ያነሳል አላዛር አስገዶም። ምናልባት የእሱን ትንታኔ ከተከታተላችሁት የዩናይትድ ደጋፊዎች በአንድሬ ሳንቶስ ዝውውር ላይ መልከታችሁን አጋሩን። ዩናይትድ ቤት አንድ ሰው አንስተን ወደ ቀጣይ መረጃ እንሻገር። 1996 ኦልሞስት ከ30 ዓመት ገደማ በፊት ማለት ነው ማንቸስተር ዩናይትድ ኦሊ ጉናር ሶልሻየርን ማስፈረሙን ይፋ አደረገ። ዩናይትዶች ኦሊ ጉናር ሶልሻየር ካስቆጠረላቸው 126 ጎሎች ውስጥ አንዷን ፈጽሞ አይረሷትም። የቷን ግብ እንደሆነ በሀሳብ መስጫ ሳጥናችን ላይ ጻፉልን። ከነኛ 126 ግቦች ውስጥ የማትረሱትን ያው የማይረሳ ግብ ስለሆነ 366 ጨዋታን አድርጎ ነው 126 ግብ ያስቆጠረው። 12 ዋንጫዎችን በዩናይትድ አንስቷል። ፕሪሚየር ሊግ፣ የአውሮፓ ሻምፒዮንስ ሊግም ጭምር ዋንጫ ያነሳ ሰው ነው። በነገራችን ላይ በጣም ዝነኛ የሆነችውን ጎሉን ግን ጻፉልን። ቤቢ ፌስ በሚል እናውቀዋለን። በዩናይትድም በቅርብ ጊዜ ሲያሰለጥን ከነበረ አሰልጣኝ ውስጥ አንዱ እንደነበረ ይታወቃል። አርሰናል በዝውውር መስኮቱ በጣም ያልተጠበቀ ዝውውር ሊፈጽም ከጫፍ ደርሷል። በዚሁ አጋጣሚ ጉዳዩን እናጠረዋለን። ለአርሰናል ደጋፊዎች በሰበር ከሰማናቸው ዛሬ ትልቅ መረጃ ውስጥ ነው። ኤስፔን ብራዚል ዛሬ ሰበር መረጃ ይዞቷል። በአርሰናል ጉዳይ ላይ ሰበሩ መረጃ አርሰናል ከሰሞኑ ብዙ ውጥረት የታየበት አንድ ዝውውር ለመፈጸም ከጫፍ ደርሷል ተብሏል። ይህ ዝውውር ግን ሌሎች ሲጠበቁ ከነበሩት ወጣ ያለ ነው። ይህም ዝውውር የዊሊያም ሳሊባ ነገር በጣም አንገብጋቢ ተብሎ ተይዟል። እንደ መረጃ ምንጩ ከሆነ ውድ ቤተሰቦቻችን በአርሰናል በኩል በጣም ያልተጠበቀም አንድ ዝውውር በተከላካይ ክፍል ከሰሞኑ ይፋ ይደረጋል ይላል ኤስፔን ብራዚል አምደኛው ብሩኖ አንድሬ ይፋ ባደረገው መረጃ መሰረት አርሰናል ቤት ትልቁ ውጥረት የተፈጠረውም በዊሊያም ሳሊባ ጉዳት ነው። አርሰናሎች ከሰሞኑ አማካኝና አጥቂ ለማምጣት ፍላጎት እንዳላቸው ይፋ ያደረገው ጋዜጠኛው ነገር ግን የሳሊባ ጉዳይ አርሰናል ቤት ያልተጠበቀ ዝውውር ሊፈጸም ከጫፍ ደርሷል ብሏል። ምናልባት የተከላካዩ ስም ከሰሞኑ የሰማናቸው እንደ የአስቶን ቪላው ተከላካይ ኢዜሪ ኮንሳ እንደዚሁም ከኮሞ ሊያመጡት ያሰቡት ተጫዋችም እንደነበረ ይታወቃል። ሌሎችም ተከላካዮች ግን እየጠበቀን ነው። ሰበሩ መረጃ ግን እጃችን እንደደረሰ ለአርሰናል ደጋፊዎች እናደርሳቸዋለን። ዛሬ በአርሰናል ቤት ፊርማውን ያኖረ ሰው አለ፣ ግን የሚጠበቅ ሰው አይደለም። በእርግጥ የሚኬል አርቴታ ልጅ ጋብሪኤል አርቴታ ነው ሲጠበቅ ነበረ። በእርግጥ ኮንትራቱን እንደሚፈርም የስኮላርሺፕ ኮንትራቱን ፈርሟል። አባትና ልጅ በአንድ ክለብ ሲሰሩ አባት አሰልጣኝ፣ ልጅ ተጫዋች ሆኖ የመጀመሪያ አይደለም። ምናልባት በዋናው ቡድን የሚጫወት ከሆነ ጋብሪኤል አርቴታ ዲየጎ ሲሞኔ ከልጁ ጋር አንድ ላይ እየሰራ እንደሆነ ይታወቃል በአትሌቲኮ ማድሪድ። በቀጣይነት ሚኬል አርቴታ ልጃቸውን በምን አይነት መንገድ በአርሰናል ያጫውቱታል የሚለው ይጠበቃል። በዛሬው ዕለት ግን የስኮላርሺፕ ወይም ደግሞ ከቅድመ ኮንትራት የሚመስል ፊርማ በአርሰናል ቤት ፈርመዋል።
አርሰናል ቤት የቪኒሺየስ ጁኒየርን ማስፈረም በሙሉ ድምፅ ተስማምተውበታል። በነገራችን ለውድ ቤተሰቦቻችን በአርሰናል በኩል ሙሉ ቦርዱ ሚኬል አርቴታን ጨምሮ ስፖርቲንግ ዳይሬክተሩ አንድሪያ ቤርታ ቪኒሺየስን እናስፈርም የሚለውን ተስማምተውበታል። አንድ ነገር ላይ ግን አልተስማሙም። ተጫዋቹን ማግኘት እንችላለን አንችልም በሚለው ጉዳይ ላይ አርሰናሎች ሙከራ ማድረጉን በዋና ደረጃ እናገኘዋለን ወይም ደግሞ የግዴታ የሞት ሽረት ትግል ብለው አይደለም፣ አጋጣሚ መጠቀም ነው። በዚሁ አጋጣሚ በተደጋጋሚ እየተነሳ ያለ ሀሳብ ስለሆነ ነው እና በአርሰናል ቤት ያሉ ጥቂት የማይባሉ ባለስልጣናት፣ አመራሮች ሙከራው ፍሬ አልባ የመሆን እድሉ ሰፊ ነው እና ሌሎች ጠንከር ያሉ ዝውውሮች ላይ ትኩረት እናደርግ የሚሉ ሀሳቦችም አለ። በእርግጥ ጉዳዩም በዛው ልክ ነው። በቃል ስፖርት ዩቲዩብ ቻናልም በተደጋጋሚ እንዳነሳ ነው የቪኒሺየስ ጁኒየር ጉዳይ በግሉ የሚወሰን ነው። ቪኒሺየስ ጁኒየር በማድሪድ የቀረበለትን ነገር ሁሉ ተቀብሎ እጫወታለሁ ካለ ዝውውሩ በታሪክ የሚታሰብ አይደለም። አርሰናልም በነገራችን ላይ ይፋዊ ጥያቄ አያቀርብም። ይፋዊ ጥያቄውን የሚያቀርበው የቪኒሺየስ ጁኒየር መልቀቀውን የሚሆን ከሆነ ብቻ እንደሆነ ይታወቃልና የአርሰናል ጥቂት የማይባሉ ባለስልጣናትም ሙከራው አድካሚ ሊሆን ይችላልና ሌሎች ዝውውሮች ላይ ትኩረት ብናደርግ የሚል መልከት አላቸው። በብሩኖ ጊማሬሽ ጉዳይ ላይ የኤስፔን ብራዚል ይዞት የወጣውን መረጃ ዛሬ እየተመለከተ ነበር። ያው ብራዚል ላይ ስለሆነ ሙር የኤስፔን ብራዚልን መረጃ ነው ዋቢ ማድረግ የፈለግ ነው። ከዚህ ጋር በተያያዘ ብሩኖ ጊማሬሽ ዝውውር በበለጠ እንግዲህ አርሰናል ቤት የዊሊያም ሳሊባ ጉዳይ አሁን ቀልብ እንደሳበ፣ ከዛ በተጨማሪ ደግሞ የብሩኖ ጊማሬሽም ጉዳይ በአርሰናል በኩል ቀን ተሰጥቶት ጊዜ ወስዶ ሊፈጸም የሚችል ዝውውር ተደርጎ እየተወሰደ ይገኛል። አርሰናል ይፋዊ ጥያቄውን ያቀርባል በተባለበት ልክ እየፈጠነ እንዳልሆነም ይታወቃል። ጉዳዩ ለአርሰናል የሞት ሽረት ትግል ነው ወይ በጣም አንገብጋቢ ነው ወይ የሚለው ምናልባት የአርሰናል የዝውውር ፖሊሲን ሂደት ማየት ሊያስፈልግ ይችላል። በነገራችን ላይ አርሰናል በዚህ ሰዓት ነው ቪክተር ዮኬሬሽን ያስፈረመውና ዘግይቷለም ለማለት በጣም ይቸግራል። ምናልባት የብሩኖ ጊማሬሽም ሂደት ልክ እንደ ቪክተር ዮኬሬሽ አይነት ይዘት ያለው ይመስላል። መረጃው የኤስፔን ብራዚል ነው። ቅዳሜ አርሰናል ጨዋታ አለበት። ቅዳሜ ከስፔኑ ክለብ ዤሮና ጋር አርሰናል አቋሙን ይፈትሻል። በዛ የአቋም መፈተሻ ጨዋታ ላይ በርካታ ወጣት ተጫዋቾችን እንደሚጠቀመው ሁሉ ጋብሪኤል ማጋሊሽ እና ጋብሪኤል ማርቲኔሊ ከቡድኑ ጋር ይጓዛሉ ተብሏል። አዲስ የውድድር ዘመን በፊት ተጨማሪ ደቂቃዎችና ዝግጅቶች የማግኘት እድልና ተጨማሪ ጊዜ ማግኘት እድል ይኖራቸዋል ተብሏል። ሚኬል አርቴታም ቡድናቸውን በደንብ መፈተሽ ይፈልጋሉ። በተለይም በዝውውር መስኮቱ ላይ እንቅስቃሴው ደካማ ነው የተባለው አርሰናል በእሳቸው እየተመራ እንግዲህ ምን ጎደለው የሚለውን ለማየት ይህን የቀድሞ ውድድርም ዝግጅት በደንብ ይመለከቱታል ተብሏል። ግን አንድ ነገር በጆሽ ክሮንኬ በኩል በአርሰናል ሰዎች በኩል አንድ የተነገረው ነገር ለአርሰናል ደጋፊዎች እኛ ገንዘብ ላይ አንጨነቅም፣ ጥራት ላይ እንጨነቃለን፣ ለአርሰናል ይበጃል ይጠቅማል ያልነውን እስከ 200 ሚሊዮን አውጥተን እናስፈርማለን ብለዋል። አርሰናል ከጄሮና ጨዋታ በፊት ማንን ያመጣል የሚለው ለእኛም በጉጉት የሚጠበቅ ነገር ሆኗል። ምክንያቱም የአርሰናል ደጋፊዎች በጉጉት ሁሌም ሂር ዊ ጎ የሚለውን እንጠብቃለን ስለሚሉን እየተከታተልን መረጃውን እናመጣዋለን። ጥቂት ቆይታ እንመለስ። መልካም ጊዜ